አንድ የሽሮ ሜዳ ወጣት በፖሊስ አባል መገደሉ በነዋሪዎች ዘንድ ቁጣን ቀስቅሷል። ወደ መቀሌ ጉዞን እያደረገ የነበረ አውሮፕላን ባልታወቀ ምክንያት ወደ አዲስ አበባ መለሱ ተሰምቷል። ዶናልድ ትራምፕ አሜሪካ ላቀረበችው የድርድር እቅድ የኢራንን ምላሽ እየጠበቅኩ ነው ሲሉም ተደምጧል። አሜሪካ ለምታደርገው የባህር ላይ እገዳ ለተጨማሪ 4 ወራት መቋቋም እችላለሁ እያለች ትገኛለች። ዓለም ላይ በየዕለቱ የማይሰሙ ጉዶች የሉም። መሽቶ ሲነጋ ተውሎ ሲከረም በየሰዓቱና በየጊዜው አዳዲስ አጀንዳዎችና አዳዲስ ወሬዎች አሉ። ዛሬም ዕለተ ቅዳሜ ግንቦት 1 2018 ዓመተ ምህረት ዓለም እንዴት እንዳደረች፣ ዓለም እንዴት እንዳረፋፈደችና ዓለም እንዴት እንደዋለች ከዓለም ጉያ እስከ ኢትዮጵያ እንብርት ከተሰሙ ወሬ ነግራችኋለሁ። ይህ ወሬ ነጋሪ ነው። ሀገራዊና ዓለም አቀፋዊ ወሬዎችን በትኩሱ እያቀረበ ለእናንተ ያደርስላችኋል። ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል እየጋበዝኩኝ በቅድሚያ ከሀገር ውስጥ ወሬዎች ካገኘናቸው እናልፋለን። አንድ የሽሮ ሜዳ ወጣት በፖሊስ አባል መገደሉ በነዋሪዎች ዘንድ ቁጣን ቀስቅሷል። በአዲስ አበባ ከተማ ጉለሌ ክፍለ ከተማ ልዩ ስሙ ሽሮ ሜዳ ተብሎ በሚጠራው አካባቢ ተገኝ ባልቻ የተባለ ወጣት በአንድ የፖሊስ አባል በትላንትናው ዕለት በተተኮሰ 4 ጥይት ሕይወቱ ማለፉን ከአካባቢው ነዋሪዎችና ከቅርብ ወዳጆቹ ተሰምቷል። ሟች ተገኝ ባልቻ ቀደም ሲል በሽሮ ሜዳ አካባቢ ስኬታማ የነጠላ ነጋዴ እንደነበርና ራሱንና ቤተሰቡን ከመደገፍ አልፎ ለጓደኞቹና ለተቸገሩ ደራሽ እንደነበርም ይነገራል። ይሁን እንጂ በልማት ምክንያት የንግድ ሱቁ በመፍረሱና ንብረቱ በመጥፋቱ ለከፍተኛ ገንዘብ ኪሳራና ለስነ ልቦና ቀውስ መዳረጉንና ከፖሊስ ጋር አለመግባባት ውስጥ ገብቶ ታስሮ መፈታቱን ግለሰቡን የሚያውቁ የቅርብ ሰዎች ተናግረዋል። ከትላንት በስቲያ ሚያዝያ 29 ቀን 2018 ዓ.ም ተገኝ ከጓደኞቹ ጋር በለመደበት ስፍራ ተቀምጦ እያለ በፓትሮል መኪና የመጡ የጸጥታ አካላት ለጥያቄ ትፈለጋለህ በሚል ወደ ሽሮ ሜዳ 02 ጣቢያ ወሰዱት የሚሉ አንድ ጉዳዩን በቅርበት የሚያውቁ የአካባቢው ነዋሪዎች ገልጸዋል። መረጃዎቹ እንደሚያመላክቱት ቀደም ሲል ከሟች ጋር ጸብ የነበረው የተባለው አንድ የፖሊስ አባል በጣቢያው በር ላይ በነበረበት ወቅት ሽጉጡን አውጥቶ 4 ጊዜ በመተኮስ ወጣቱን ሕይወቱ እንዲያልፍ ካደረገ በኋላ ከአካባቢው ለጊዜው ተሰውሮ ነበር። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ያወጣው መግለጫ አለ። ሚያዝያ 29 ቀን 2018 ዓመተ ምህረት በጉለሌ ክፍለ ከተማ ወረዳ 1 ከቀኑ 10 ሰዓት ከ40 ላይ አቶ ተገኝ ባልቻን በክላሽኮፕ ጠመንጃ የገደለው ረዳት ሳጅን ማቴዎስ ተመቸውን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን አስታውቋል። ፖሊስ ባደረገው ምርመራ ከዚህ ቀደም በሟችና በፖሊስ አባሉ መካከል ጠብ ተፈጥሮ አቶ ተገኝ በፖሊስ ላይ ባደረሰው ጉዳት ታስሮ በዋስ መለቀቁን አስታውሷል። ይህ በእንዲህ እንዳለ በዕለቱ ሟች በሌላ ወንጀል ተጠርጥረው በፖሊስ ተይዘው ወደ ፖሊስ ጣቢያ ከሄዱ በኋላ ከመኪና ወርዶ ወደ ውስጥ እንዲገባ ሲጠየቅ አልገባም በሚል ግብግብ በመፍጠራቸው በአካባቢው ግርግር አጋጥሞ እንደነበርም ፖሊስ አያይዞ ገልጿል። ምንም እንኳ ግለሰቡ ከፖሊስ አባላት ጋር ግርግር መፍጠራቸው ተገቢ ባይሆንም የፖሊስ አባሉ የፈጸመው ድርጊት ፍጹም ተቀባይነት እንደሌለው እና ኢሰብአዊ ድርጊት መሆኑን እና ፖሊስ ከቆመለት ዓላማ በተቃራኒ የተፈጸመ በመሆኑ ተቋሙን የማይወክል መሆኑን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። በተያያዘ ዜና ከዚሁ ከሀገር ቤት ካገኘናቸው ሌላኛው ወሬ ወደ መቀሌ ጉዞን እያደረገ የነበረ አንድ አውሮፕላን ባልታወቀ ምክንያት ወደ አዲስ አበባ መመለሱ ተሰምቷል። ወደ መቀሌ በመጓዝ ላይ የነበረው የኢትዮጵያ አየር መንገድ በረራ ወደ አዲስ አበባ እንደተመለሰ አንዳንድ መረጃዎች ገልጸዋል። ዛሬ ጠዋት ከአዲስ አበባ ተነስቶ ወደ መቀሌ ሲጓዝ የነበረው የኢትዮጵያ አየር መንገድ በበረራ ቁጥር ኢቲ 0100 ባልታወቀ ምክንያት ጉዞውን አቋርጦ ወደ መነሻ ወደ አዲስ አበባ መመለሱን አዩዘ ሀበሻ ከፍላይት ራዳር ያረጋገጠው መረጃ ይጠቁመናል። መነሻውን አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ያደረገው ይህ በረራ መዳረሻው መቀሌ አሉላ አባ ነጋ ዓለም አቀፍ አውሮፕላን ማረፊያ ነበር። በእቅዱ መሰረት ረፋድ 1 ሰዓት ከ45 መቀሌ ማረፍ የነበረበት ይህ አውሮፕላን ሳይመለስ ግን ወደ ነበረበት ወይም ወደ ተነሳበት ተመልሷል። አውሮፕላኑ በመቀሌ አሉላ አባ ነጋ አውሮፕላን ማረፊያ ለማረፍ ጥቂት ደቂቃዎች ሲቀሩት ባልተጠበቀ ሁኔታ አቅጣጫውን በመቀየር ወደ አዲስ አበባ ተመልሷል። በረራው ለምን ሊቋረጥ እንደቻለና አውሮፕላኑ እንዲመለስ የተደረገበት ዋና ምክንያት እስካሁን በይፋ የታወቀ ነገር ባይኖርም በትግራይ ክልል ባለው ወቅታዊ ጸጥታ ስጋት ጋር በተያያዘ ሊኖር እንደሚችል
እንደሚችል እየተገለጸና እየተጠረጠረ ይገኛል። አሁን ደግሞ ከባህር ማዶ ካገኘናቸው ወሬዎች ሻገር እንበልና ጣጣውና መዘዙ የማያልቅበት የመካከለኛው ምስራቅ ጦርነት ዛሬም አዲስ ወሬ ይዞ መጥቷል። ዶናልድ ትራምፕ አሜሪካ ላቀረበችው የድርድር እቅድ የኢራንን ምላሽ እየጠበቅኩኝ ነው ሲሉ ተደምጠዋል። ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለመቋጨት በቀረበው የአሜሪካ የስምምነት እቅድ ላይ የኢራንን ምላሽ ለማግኘት እየጠበቁ መሆኑን ለጋዜጠኞች ተናግረዋል። አሜሪካ ባለ 14 ነጥብ የስምምነት እቅድ አዘጋጅታ ወደ ኢራን መላኳ የተሰማው በዚህ ሳምንት መጀመሪያዎቹ አካባቢ ነበር። የመግባቢያ ስምምነት እንደሚሆን የተገለጸው ይህ ሰነድ ከያዛቸው ነጥቦች መካከል ኢራን የኒኩሌር የማበልጸግ ተግባሯን እንድታቆም ስለማድረግ የሚለው ይገኝበታል። ኢራን ላይ የተጣሉ ማዕቀቦችን ማንሳትና በሆርሙዝ ወሽመጥ በኩል የሚደረግ ነፃ ጉዞን መመለስም ተካተውበታል። በመጨረሻ ይደረሳል ተብሎ የሚጠበቀው የሰላም ስምምነት የሚመሰረተው በዚህ እቅድ ውስጥ በተካተቱት ነጥቦች ላይ እንደሚሆንም ተዘግቦ ነበር። ኢራን እቅዱን እየገመገመች መሆኑን በውጭ ጉዳይ ሚኒስትሯ በኩል አስታውቃ እንደነበርም ይታወሳል። ይሁን እንጂ ሁለቱ ሀገራት ሐሙስ ምሽት አንዳቸው በሌላኛቸው ላይ ጥቃት ፈጽመዋል። ትላንት አርብ ምሽት ኢራን ለእቅዱ ምላሽ ሰጥታ እንደሆነ የተጠየቁት ትራምፕ ምናልባት ዛሬ ምሽት መልሳቸውን እንሰማለን ብለዋል። ኢራን ሆና ብላ ድርድሩን እያጓተተችው ነው ብለው ያምኑ እንደሆነ የተጠየቁት ትራምፕ አላውቅም የሚል ምላሽ መስጠታቸውን CNN ዘግቧል። በቅርቡ እናውቃለን ሲሉም አክለው ጨምረውላቸዋል። በስተመጨረሻም ለዕለቱ የያዝነው የመጨረሻ የውጭ ሀገር ወሬያችን ኢራን የአሜሪካን የባህር ኃይል እገዳ ለተጨማሪ 4 ወራት መቋቋም እችላለሁ ስትል የሲኤንኤን ሪፖርት ጠቁሟል። ኢራን የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢኮኖሚያዊ ጫና ለማድረስና ስምምነት ላይ እንድትደርስ ለማስገደድ በሚል የጣለውን የባህር ጉዞ እገዳ ለተጨማሪ ወራት መቋቋም ትችላለች የሚል ድምዳሜ ላይ መድረሱን የአሜሪካው የስለላ ተቋም CIA ሪፖርት አድርጓል። የአሜሪካው ጋዜጣ ዋሽንግተን ፖስት እና የዜና ወኪሉ ሮይተርስ ያወጡት ዘገባ እንደሚያሳየው ኢራን ወደ ወደቦች የሚደረግ ጉዞ ላይ በተጣለው እገዳ ምክንያት ኢኮኖሚያዊ ቀውስ ውስጥ ሳትገባ ቢያንስ ለ3 ወራት እንዲሁም ለ4 ወራት መቋቋም እንደምትችል CIA ዘግቧል። እንደ ዋሽንግተን ፖስት ዘገባ ከሆነ የፕሬዝዳንት ትራምፕ ጦርነቱን የመቋጨት ተስፋ ላይ ጥያቄ ያስነሳው ይህ የግምገማ ሰነድ ለዋይት ሃውስ የቀረበው በዚህ ሳምንት ነው። የግምገማ ሰነዱ እዚህ ድምዳሜ ላይ መድረሱ በነዋሪዎች ዘንድ ከፍተኛ ስጋት የሌለውን ጦርነት ለመቋጨት እየሞከረች ያለችው አሜሪካ ኢራን ላይ ያላት ተጽዕኖ የመፍጠር አቅም ውስን መሆኑን የሚያመላክት ነው ሲል ሮይተርስ ያነጋገራቸው አንዳንድ ምንጮች ዘግበዋል። ውድ አድማጮቼ ዓለም እንግዲህ እንደዚህ ውላለች። ዓለም እንግዲህ እንደዚህ አረፋፍዳለች። ለዛሬው ለግንቦት 1 2018 ዓመተ ምህረት የነበረን የወሬ ነጋሪ ወሬያችን ይህንን ይመስላል። ይህ ወሬ ነጋሪ ነው። ከዓለም እንዲሁም ከሀገር ቤት ውስጥ ያገኘናቸውን ወሬዎች ለእናንተ እናደርሳለን። እናንተም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል እየጠየቅኩኝ በሰላም ዋሉ፣ በሰላም አምሹ፣ በሰላም ምደሩ። ጤና ይስጥልኝ።